ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ስለዚህ በዓለም ላይ ተጽዕኖ የምንፈጥርበት መንገድ ስለ ራሳችን በመርሳት ነው። ሁልጊዜ ራሳችንን ለመንከባከብ መሞከር ማቆም። ራሳችሁን ከመንከባከብ ጡረታ ውጡና ለራሳችሁ ትልቅ የጡረታ ድግስ አዘጋጁ። ዛሬ ላወራችሁ የምፈልገው ከራስ ወዳድ ነፃ ስለሆነ አመለካከት። እዚህ ራስ ወዳድ ሰዎች አላችሁ። አንድ እጅ አያለው፣ ሌሎቻችሁ ግን ዝም ብላችኋል። ከምንዋጋቸው ትላልቅ ጦርነቶች አንዱ ይመስለኛል። እኔ ለራሴ አውቃለሁ። ጥቃት በነበረበት ቤት ነው ያደግኩት። በአባቴ ጾታዊ ጥቃት አድርሶብኛል እና ብዙ ይጠጣል እና በቃ ሁሉም ነገር ስለ እሱ ነበር። አታላይ ነበር እና ይቆጣጠረናል። እናም ጉልበተኛ ነበር። ሰክሮ ወደ ቤት እየመጣ እናቴን በጥፌ መታታልና አንዳንዴም ይደበድባታልና በመደበኛነት ለ15 ዓመታት ያህል ጾታዊ ጥቃት አድርሶብኛል። እናቴ ስለ ጉዳዩ ስለነገርኳት ታውቃለች። አንድ ጊዜም ይዘዋለች፣ ግን እሱም በጣም ትፈራው ነበር። ብቻዋን መኖር እንደማትችል ታስብ ነበር እና ስለዚህ በዛ ጊዜ ማንም የሚንከባከበኝ ሰው አልነበረም። የ13 ዓመት ልጅ እያለሁ ስራ ሰራ ነበር እና አባቴ ለምንም ነገር መክፈል አይፈልግም። የክፍል ቀለበቴን አይገዛም፣ የምረቃ ፎቶዎቼን አይገዛም፣ የመመረቂያ ቀሚሴን አይገዛም። እሱ በጭራሽ ምንም ነገር ማድረግ አይፈልግም። አዎ፣ እና የምተኛበት ቦታ ነበረኝ፣ ግን ማንም እንደወደደኝ እንደሚያስብልኝ አልተሰማኝም ነበር። እና ብዙዎቻችሁ ይህ ስሜት ይገባችኋል። ታዲያ በፍጥነት ሀሳብ መጣልኝ። እሺ፣ ራሳችሁን ካልተንከባከባችሁ ማንም አይንከባከባችሁ። ይሄ ችግር ያለበት ሰው አለ። እሺ፣ ስለዚህ ዴቭን ሳገባ፣ በእርግጥ እሱ ሲያገባኝ ማለት ነው ያለብኝ። ሌላ ሰው ጋር ለ5 ዓመት ተጋብቼ ነበርና ያ ሌላ የ5 ዓመት ትልቅ ችግር ነበር። ማንም አይፈልገኝም ብዬ አስቤ ነበር። ስለዚህ የቀረበልኝን ነበር የተቀበልኩት እና ከኔ የበለጠ ችግሮች ነበሩት። ይህ የሚቻል ከሆነ እና ሰዎች ተስፋ ሲቆርጡ ውሳኔያቸውን አይመዝኑም። እሺ፣ ትክክል እንዳልሆነና እንደማይዘልቅ በልቤ አውቅ ነበር፣ ግን እያወቅኩ አደረግኩት እና ከዛም ተፋታን። እሱ ታማኝ አልነበረም፣ ከሌሎች ሴቶች ጋር ይሄዳል። ከዚያ ጋብቻ አንድ ልጅ ነበረኝ፣ ዴቪድ ነው ስሙ። አጋጣሚ ይገርማል። እና ያው ዴቭ ወዲያውኑ ተቀብሎታልና በፍጹም የእንጀራ ልጅ ወይም የእንጀራ ወንድም ብለነው አናውቅም። እሱ ልክ እንደ ሌሎቹ ልጆቻችን የዴቭ ልጅ ነው እና ዴቭ ጥሩ ሰው ነበር እና ይወደኝ ነበር፣ ሊንከባከበኝ ይፈልጋል። ግን ማንም ያን እንዲያደርግ እንዴት እንደምፈቅድ አላውቅም ነበር። ምክንያቱም ማንም ሰው ለእኔ የሚጠቅም ነገር ያደርጋል ብዬ ስላላመንኩ ነበር። ስለዚህ ለእሱ መታዘዝና ሀሳቡን ማክበር ሲኖርብኝ በቃ ያኔ በእኔ ዲኤንኤ ውስጥ አልነበረም። በዛ ጊዜ አለ አይደል እሱ የሚወስነው ለቤተሰባችን ጥሩ ነገር በማሰብ መሆኑን ማመን አልቻልኩም። ምክንያቱም እኔ ያደግኩት ቤት ውስጥ አባቴ የሚወስነው ነገር ሁሉ እሱን እንዲጠቅመው ብቻ ነበር። ከኔ ጋር ናችሁ? ስለምን እንደማውራ ታውቃላችሁ? እና ስለዚህ እንዴት እግዚአብሔርን ማመንና ሰዎችን ማመን ለእኔ በጣም ፈታኝ ነበር እና በጣም ራስ ወዳድ ነበርኩ። እኔ ሁልጊዜ እኔ ደህና መሆኔን ማረጋገጥ እፈልጋለሁ እና ባለፈው ምሽት የጠቀስኩት ይመስለኛል። ክርስቲያን ነበርኩኝ። በዚያን ጊዜም አስተምር ነበር። እናም እግዚአብሔርን እወድ ነበር፣ ግን በቃ ደስተኛ አልነበርኩም። መጀመሪያ የምታስቡት ያው አገልግሎቱ ካደገ ደስተኛ ሆናለሁ እና 10 ፓውንድ ከቀነስኩ ደስተኛ ሆናል፣ ሁሌም የሆነ ጊዜ ደስተኛ እንሆናለን ብለን እናስባለን። እና
ችግሩ ምንድን ነው ብዬ እግዚአብሔርን በመጠየቅ ጠቃሚ ስህተት ሰራሁ። ከልብ ማወቅ ከፈለጋችሁ ለመንገር ፈቃደኛ ነው እና ለእኔም ነገረኝ። አንቺ ራስ ወዳድ ስለሆንሽ ደስተኛ አይደለሽም። እናም በአንድ ጊዜ ደስተኛና ራስ ወዳድ መሆን አይቻልም። አሁን ሳይገባችሁ ዝም ብላችሁ እንድታዩኝ ሳይሆን ይህ እንዲገባችሁ እፈልጋለሁ። በአንድ ጊዜ ደስተኛና ራስ ወዳድ መሆን አይቻልም። በእግዚአብሔር የተፈጠርን ስለ ራሳችን ብቻ እያሰብን ሁሌም ለራሳችን እንድንኖር አይደለም። የተፈጠርነው ሰዎችን እንድንረዳ ነው። ስለ ራሳችን እንድንረሳ የሚያሳስብ ጥቅስ ትንሽ ቆይቼ አነብላችኋለሁ። እሺ፣ ቆይ እኔስ ማን ነው እኔን የሚንከባከበኝ? ያው ዋናው ነገር ለሌሎች ሰዎችን የምንደርስ ከሆነ እግዚአብሔር ይደርስልናል። ሞክራችሁት የማታውቁ ከሆነ እንድትሞክሩ ትፈልጋለሁ። ምክንያቱም ችግር ሲገጥማችሁና በመጨረሻም በጸሎት ኃይል ላይ በቂ እምነት ሲኖራችሁ ራሳችሁን ከማስጨነቅ ይልቅ ወይም መልስ ለመፈለግ ከመድከም ይልቅ ወይም የሆነ ነገር በራሳችሁ ለማድረግ ከመሞከር ይልቅ ስለ ጉዳዩ መጸለይ፣ አምላክ አንድ ነገር እንድታደርጉ ካሳያችሁ አድርጉት፣ ካልነገራችሁ እሱ በችግራችሁ ላይ እየሰራ እያለ እናንተ ዘና በሉ። በእኔ ላይ ከተደረገው ነገር በኋላ እግዚአብሔር ሰዎች እንዳምን እንዴት እንደሚጠብቅ አልገባኝም ነበር። አንድ ቀን የጦፈ ውይይት ነበረን እኔና ጌታ ስለ እኔ ለዴቭ የመገዛት አመለካከት እንዲኖረኝ። ምክንያቱም ማለቴ በመጽሐፍ ቅዱስ ውስጥ ያሉትን ጥቅሶች ማንበብ ብቻ ያናድደኝ ነበር። ባልሽን አክብሪ እና ዝም ብዬ እዚህ ያላችሁ ሴቶች ስለምን እንደማውራ ታውቃላችሁ። አልተቀበልኩትም፣ አላደርገውም። ምክንያቱም እኔ ራሴ ካልተንከባከብኩ ማንም አይንከባከበኝም። እና ስለዚህ እግዚአብሔርን ጠየኩት። ከደረሰብኝ ነገር በኋላ ወንድ እንዲንከባከበኝ እንዳምነው እንዴት ትጠብቃለህ? እሱም እንዲህ አለ፣ እኔ የጠየኩሽ እሱን እንድታምኝ ሳይሆን ስለ እሱ በምልሽ ነገር እኔን እንድታምኝ ነው። አያችሁ፣ እግዚአብሔር ሰዎችን መቆጣጠር ይችላል፣ እኛ ግን አንችልም። እና ስለዚህ ስለ ብዙ ተምሬያለሁ። ዴቭ ይወደኛልና ሊንከባከበኝ ይፈልጋል። እናም እሱ ለእኔ ጥቅም የሚሆን ውሳኔዎችን ያደርጋል እና እኔ የምፈልገውን ማንኛውም ነገር እንዲኖረኝ ይፈልጋል። በጣም ብዙ ጊዜ እንዲህ ይለኛል፣ ደስተኛ እንድትሆኝ ነው የምፈልገው። ደስተኛ እንድትሆኑ ብቻ ነው የምፈልገው። ውሻ ከፈለግሽ ደስተኛ የሚያደርግሽ ከሆነ ውሻ ይኖርሽ። ምንም ነገር ከፈለግሽ አድርጊው። ደስተኛ እንድትሆኝ ነው የምፈልገው። እንግዲህ ሌላ ሰው ደስተኛ እንድሆን ብቻ መፈለጉን ለማመን ብዙ ዓመታት ፈጅቶብኛል። ግን አያችሁ፣ ፍቅር እንደዚህ ነው። ፍቅር ሌላ ሰው ደስተኛ እንዲሆን ይፈልጋል። እናም ለዚያ ሰው ደስተኛ እንዲሆን መስዋዕት ይከፍላል። እውነት አይደል እንዴ? ፊልጵስዩስ 2 ከቁጥር 4 እስከ 5 እያንዳንዳችሁ ሌሎችን የሚጠቅመውንም እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። አሁን ይህ ለራሳችሁ ምንም ማሰብ አያስፈልግም እያለ አይደለም። እንዲህ ይላል፣ ለራሳችሁ ብቻ አታስቡ፣ ግን ስለ ሌሎች ሰዎችም አስቡ ነው። ቁጥር 5 በክርስቶስ ኢየሱስ የነበረው የአስተሳሰብ በእናንተም ዘንድ ይሁን። ይህም ትሕትና፣ ከራስ ወዳድነት ነፃ የሆነ ባህሪ እንዲኖረን ነው። ምክንያቱም ትሑት አእምሮ ከሌለን ከሌሎች በላይ እንደሆንን እናስባለን። ለእኛ እንዲያደርጉልንና እንዲያገለግሉን እንጠብቃለን። ዝቅ ያልን ስለሚመስለን ማገልገል አንችልም እና ልንገነዘበው የሚገባን እኛ ከሚገባን በላይ ለራሳችን ከፍ ያለ ግምት ካላሰበን ሁላችንም እኩል መሆናችንን እንረዳለን። ማድረግ የምትችሉትን ማድረግ ስለማይችል ከእነርሱ የተሻለ አያደርጋችሁም። ምክንያቱም እናንተ ማድረግ የማትችሉትን ነገር ማድረግ ይችላሉ።
አንድ የሚገርም ጥቅስ አለ ራሳችን እንድንክድ የሚነግረን በማርቆስ 8 ቁጥር 34። ይህን ጥቅስ ስታነቡ ሊያናድዳችሁ ሁሉ ይችላል፣ አላውቅም። የማርቆስ ወንጌል 8 ቁጥር 34 ከዚህ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የሚገርም ነው። እሺ፣ ይህ ልንሸከመው የሚገባን መስቀል ምንድን ነው? ኢየሱስ እንዳደረገው በእንጨት መስቀል ላይ ሆነን በምስማር ተቸንክረንና ተሰቅለን እንደገና እንድንሞት አይደለም። በሕይወታችን ውስጥ የምንሸከመው መስቀል ከራስ ወዳድነት ነፃ የሆነ ሕይወት መምራት ነው። ለሌሎች ደስታ መኖር ብትጀምሩ ምን የሚሆን ይመስላችኋል? እስኪ አስቡት። ኦ በፈጣሪ! ዛሬ ጠዋት ዴቭ ባስተማረ ነገር ላይ የሆነ ነገር ልናገር። እያንዳንዱ ክርስቲያን በፍቅር የሚጓዝ ቢሆን አሁን በአገራችን ውስጥ ያሉብን ችግሮች አይኖሩም ነበር። ታውቃላችሁ፣ አዲስ ትእዛዝ እሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ስለዚህ በዓለም ላይ ተጽዕኖ የምንፈጥርበት መንገድ ስለ ራሳችን በመርሳት ነው። ሁልጊዜ ራሳችንን ለመንከባከብ መሞከር ማቆም። ራሳችሁን ከመንከባከብ ጡረታ ውጡና ለራሳችሁ ትልቅ የጡረታ ድግስ አዘጋጁ። እውነት ለመናገር እያንዳንዳችሁ ሁሌ ራሳችሁ ለመንከባከብ በመሞከር አልደከማችሁም? ያንን ለማድረግ ምንም ኃይል የለኝም። እግዚአብሔር ሆይ ያንተ ነኝ፣ ሕይወቴን የምኖረው ላንተ ነው እና እኔ እንድትንከባከበኝ እጠብቃለሁ። እግዚአብሔር ለዴቭ ለደስታዬ ኃላፊነት መስጠቱን እንዳቆም የነገረኝን አስታውሳለሁ። ያንን መስማት የሚያስፈልጋቸው የተወሰኑ ሴቶች እዚህ አሉ እና ምናልባት አንዳንድ ወንዶች ያገባችሁትን ሰው ደስተኛ እንዲያደርጋችሁ ኃላፊነት አትስጡ። አይ በፍጹም። ስታገቡ የተለየ አመለካከት ሊኖራችሁ ይገባል። የህይወቴ ዓላማ አንቺን ደስተኛ ለማድረግ የምችለውን ሁሉንም ነገር ማድረግ ነው። አሁን ማዛጋትን ማየት አልፈልግም እና አለ አይደል፣ ይህን ስናገር ዝም አላችሁ። ግን ምን መሰላችሁ? ይህ ልትረዱ ይገባል። አመለካከታችሁ ሌሎችን ሰዎች ለማስደሰት ነው የምንኖረው ከሆነ እግዚአብሔር መቋቋም ከምትችሉት በላይ በጣም ደስተኛ ያደርጋችኋል። ነገሩ ይሄ ነው። የተተውን እንዳንሆን በጣም እንፈራለን። ነገር ግን አይሆንም፣ ምክንያቱም እግዚአብሔር መቼም አይተውንም። ለምን እንደሆነ አስባችሁ ታውቃላችሁ? አንድን ሰው ችግር ሲያጋጥማቸው እግዚአብሔር እነሱን ለመርዳት ጸጋን ይሰጣቸዋል። ግን ምናልባት ከአንድ ዓመት በኋላ ተመሳሳይ ችግር ወይም ተመሳሳይ ነገር ይገጥማቸዋል እና በሆነ ባልታወቀ ምክንያት ራሳችሁን መርዳት አትችሉ። ምክንያቱም እግዚአብሔር የፈጠረን ለራሳችን ብቻ ሳይሆን ለሰዎችም ነው እና ያ ለግለሰቦች ብቻ ሳይሆን ለቤተ ክርስቲያንም ነው። በቤተ ክርስቲያናቸው እድገት ላይ ብቻ ያተኮሩ ቤተ ክርስቲያን የማደግ እድላቸው ዝቅተኛ ነው። ነገር ግን ትኩረታችሁ ለሰው ለመድረስና እነሱን ለመውደድ ከሆነ ለሁሉም ሰዎች አትደርሱ። ይህ እኛ ክርስቲያኖች የምንሰበሰብበት ትንሽ ማህበራዊ ክበብ ወይም ዝም ብለን እግዚአብሔርን አመስግኖ አመሰግናለሁ ኢየሱስ የሚለጠፉ ውሰዱ የክርስቲያን ጌጣጌጦች መጽሐፍ ቅዱሳችንን
በየሳምንቱ ከመቀመጫችን ትንሽ ሸርተት የሚያደርግ ስብከት መስማት አለብን? በከባድ ችግር ውስጥ ወዳለው ዓለም ሄዶ ኢየሱስ እውነት መሆኑን መግለጥ። ይህን አድምጡኝ። በልጆቻችሁ ላይ ተጽዕኖ መፍጠር አለባችሁ። እንደናንተ መሆን እንዲፈልጉ አሳዩአቸው። ወደ ቤተ ክርስቲያን ትሄዱና ከዚያ የቀረውን ሳምንት በቤታችሁ ውስጥ አስቸጋሪ አትሁኑ። ያው ይቅርታ ለመስደብ ፈልጌ አይደለም፣ ግን አለ አይደል፣ እኛ ለልጆቻችን በቂ ምሳሌ ከሆንን በዓለም ላይ ምንም አይነት ፈተናዎች ቢገጥሟቸው እና ምን ያህል ጫና ቢኖርባችሁ መመለሳቸው አይቀርም። ምክንያቱም ማንኛውም ሰው ከውሸትና መጥፎ ነገርን ከእውነተኛና ጥሩ ነገር መለየት ይችላል። ከራስ ወዳድነት ነፃ የሆነ ህይወት መኖር በዚህ ዓለም የምንሸከመው መስቀላችንን ነው። እሺ፣ ይህ የሚገርም ጥቅስ ነው። ሁለተኛ ቆሮንቶስ 5:15 እርሱ ስለ ኢየሱስ ነው ስለ ሁሉ ሞተ፣ በሕይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ዋው! ኢየሱስ የሞተው የራስ ወዳድ ራስን ብቻ ያማከለ ህይወት እንዳንኖር ነው። በራሳችሁ ብቻ መጠመድ ምን እንደሚመስል ታውቃላችሁ? ብቻችሁን እስር ቤት ውስጥ እንደመኖር ነው። ከእናንተ በቀር በህይወታችሁ ምንም የለም እና እውነቱን ለመናገር ራሳችሁን እንኳን አትወዱም። ስለ ራስ ወዳድ አለመሆን ይህን ያህል መስበክ ምናልባት ስጋችሁን ላያስደስት ይችላል። ዋው! ዛሬ እዚህ በረከት ለማግኘት ከመምጣት ይልቅ ሰውን ለመባረክ ብትመጡስ? ምን ያህሎቻችሁ በዚህ ጠዋት በመንገዳችሁ ላይ ለእኔ ጸለያችሁ ይሆን? ኦ ጌታዬ ጆይ፣ ስለ እኔ ቃል እንዳላት ተስፋ አደርጋለሁ። ብዙም አልተበረታታሁም። ወደ ላይ የወጡ ብዙ እጆች አልነበሩም። እኔ ግን ለእናንተ ጸልያለሁ። አሜን። ወደ እነዚህ ጉባኤዎች ስንመጣ እውነቱን ነግራችኋለሁ። 9 ሰዓት አካባቢ ጨርሼ ስሄድ እኔ የማውቀውን ሁሉ ታውቃላችሁ እና ወደ ቤት ሄዳለሁ። እንደገና አዘጋጃለሁ። ከዛ በ2 ሳምንት ውስጥ መለሳለሁ እና በዚህ መካከል መጽሐፍ እጽፋለሁ ወይም አዲስ ስብከት አዘጋጃለሁ። በስራዬ ጠንክሬ ነው የምሰራው እና የእኛን ጸሎት በሚፈልጉበት መጠን የእናንተንም ያስፈልገናል። ሁልጊዜ ለመቀበል ብቻ አትፈልጉ። ወደ ቤተ ክርስቲያን በሄዳችሁ ቁጥር ያዘነ ወይም ብቸኛ የሆነ ወይም እርዳታ የሚፈልግ የሚመስልን ሰው መፈለግ አለባችሁ እና ለመርዳት መፈለግ ስትሄዱ ዝም ብላችሁ 3 ክርስቲያን ጓደኛችሁን ፈልጋችሁ አትቀመጡ። ጥሩ እየሰበኩ ነው ፓስተር ቶሚ። እኔ አውቃለሁ፣ ምክንያቱም ራስ ወዳድ ሆኜ ደስተኛ ለመሆን ስለሞከርኩና ምንም አይሰራም። ካዳመጣችሁኝ በተመሳሳይ ተራራ ዙሪያ ከመሽከርከር እታደጋችኋለሁ። እዚህ የምሰብክላችሁን እኖረዋለሁ። እግዚአብሔርን በየቀኑ ጠይቀዋለሁ። ለሌላ ሰው ምን ማድረግ እንደምችል አሳየኝ። የምሰጠው ምን አለኝ? ማበረታታት የሚያስፈልገው ማን ነው? ማን ነው የሚባርከኝ? ለማን መባረክ እችላለሁ? እና ተመልከቱት፣ ሰዎችን አዳምጡ። ሰዎችን ካዳመጣችሁ የሚፈልጉትና የሚያስፈልጋቸውን ይነግሯቸዋል። ጌታ አንድ ጊዜ እንዲህ አለኝ፣ ራስሽን በቀላሉ ለሰዎች ማድረግ የምትችሉ ነገር ስለምትፈልጊው ብቻ እንዳደርጋ ተጠይቂኝ። እደግመዋለሁ፣ በደንብ መስማት ስላለባችሁ።
አንድ ምሳሌ እሰጣችኋለሁ። ብዙ ሰባኪዎች ነበሩ። ይህ ከዓመታት በፊት የተፈጠረ ነው እና ጉባኤ እያዘጋጁ ነበር። እናም ለዚህ ጉባኤ ጌታ ገንዘብ እንዲሰጣቸው ሁሉም አብረው ይጸልዩ ነበር እና ከመካከላቸው አንዱ አቆመና እንዲህ አለ፣ ቆይ አንዴ፣ እግዚአብሔር ያንን እንዲያደርግ እንለምነው። ምክንያቱም አራታችን አንድ ላይ ሆነን ገንዘብ ብናዋጣ ለዚህ ጉባኤ እንከፍላለን። ሰዎች በነፃ የሚያገኙት ብዙ ነገሮች አሉ። ኦንላይን ላይ ነፃ ነገሮች፣ ነፃ ትምህርቶች፣ በነፃ መውለድ፣ ነፃ ሁሉም ነገር ነፃ ነው። ብዙ ስንት የጭነት መኪናዎችን እንደገዛን አላውቅም እና የተጫኑትም በመብራትና በስክሪኖች እና በእንደዛ አይነት ነገሮች እና በሚያምሩ ነገሮች እና ጊዜያቸውን በፈቃደኝነት የሰጡ ሰዎች አሉ። በየሳምንት መጨረሻ ሰላምታ እያቀረቡ ነገሮችን ለእናንተ ያደርጋሉ እና ማድረግ የሚጠበቅባችሁ መታችሁ በቃ ባርኩኝ እና ከዚያ ስጦታ ለመሰብሰብ ብዙ ጊዜ ከፈጀን ትናደዳላችሁ። በሄዳችሁበት ቦታ ሁሉ ሰዎች ስለ ገንዘብ ያወሯችኋል። ከበላችሁ በኋላ ተባረኩ ብለው አይለቋችሁም። ቤንዚን ከቀዳችሁ በኋላ ምንም ክፍያ የለም አይሏችሁም። በሄዳችሁበት ቦታ ሁሉ ሰዎች ስለ ገንዘብ ያወራችኋል። የሚያናድዳችሁ ብቸኛው ቦታ ቤተ ክርስቲያን ነው። ያው በገንዘባችን ምን እየሰሩ እንደሆነ በእርግጠኝነት አላውቅም። ደህና ለእግዚአብሔር ከሰጣችሁ ምንም ችግር አይኖርባችሁም። ለቤተ ክርስቲያን ወይም ለሰባኪ ገንዘብ እንደምትሰጡ ፈጽሞ እንዳታስቡ። ለእግዚአብሔር ስጡና ዋጋችሁ እንዲመልስ እግዚአብሔርን እመኑ። ከዚህ ሌላ በምን እንደማስረዳ አላውቅም። ስለዚህ ፊልጵስዩስ 4:5 ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። ደግሞ አለው ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። እሺ፣ አሁን ያንን በጣም የሚስብ ሆኖ አግኝቼዋለሁ። ምክንያቱም ነጥቡ እሺ፣ ኢየሱስ በቅርቡ ተመልሶ ስለሚመጣ ማድረግ ያለብን ይህንን ነው። ማለቴ ስንት ነገር ማለት ይችል ነበር። እርሱ ግን ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። አንድን ሰው ለማድነቅ እንኳን የማትችሉበት መጥፎ ስሜት ውስጥ አትሁኑ። ያው የኔን ህይወት ሁኔታ አታውቂም። በእርግጥ የማውቀው በፍቅር እንዴት መራመድ እንዳለባችሁ ካልተማራችሁ በዚህ ሁኔታ እንደምትቀጥሉ ነው። ምክንያቱም ፍቅር ልታደርጉት ከምትችሉት የመንፈሳዊ ጦርነቶች ከፍተኛው ነው። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።